አማራ ካልተቀየረ ኢትዮጵያ አይቀየር። አሁን እኮ ነው በገበታ ለትውልድ ይሰሩናል። ይህን የአማራ ህዝብ በደንብ ይገነዘባል፣ ያስተውላል። አስተዋይ ህዝብ ነው። ማን እንደሚሰራለት ማን እንደሚያወራለት ያውቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ታሪክ እንግዲህ ትልቅ ድጋፍ አግኝተው ወደ ስልጣን ከመጡ መሪዎች መካከል አንዱ ናቸው። ስራቸውን ከጀመሩበት ጊዜ አንስቶ እንግዲህ ከፍተኛ የህዝብ ድጋፍም ነበራቸው ማለት ይቻላል። ጠቅላይ እንግዲህ በብዙ ነገር ተፈትነዋል። አሁን ላይ ጠቅላይ እንግዲህ የህወሓት ከስልጣን መገፋት በተለይም ደግሞ የዶክተር አብይን ወደ ስልጣን መምጣትን ተከትሎ እንግዲህ በሀገር ውስጥም ሆነ በውጭ ሀገር የሚኖረው ኢትዮጵያዊ እጅግ ትልቅ ተስፋም አድርጎ ነበረ የእሳቸውን ወደ ስልጣን መምጣት ተከትሎ ማለት ነው። ይህም እንግዲህ በተለያዩ ድጋፎችም ጭምር የተደገፈ ነበረ። የህይወት መስዋዕትነትም ተከፍሎላቸዋል። ጠቅላይ ሚኒስትሩ በ2010 በመስቀል አደባባይ የነበረው ክስተትም እንግዲህ ለዚህ እንደ አንድ ማሳያ ተደርጎ ሊወሰድ ይችላል። ከሀገር ውስጥ እስከ ባህር ማዶ ያለው የኢትዮጵያ ኮሚኒቲ ኢትዮጵያ ማህበረሰብ እንግዲህ ታላቅ የሆነ ድጋፍም አቀባበልም አድርጎላቸውም እንግዲህ የስልጣን መንበሩን መቆናጠጣቸውም የሚታወስ ነው። አሁን ግን ነገሩ ሁሉ ተቀይሮ ከዚያም ቀድሞ የነበረው ድጋፍ ሁሉ እንግዲህ ወደ ቅራኔም ተቀይሯል። ብዙዎች ጥያቄ እያነሱ ነው የሚገኙት። እንግዲህ ዛሬም ከአሚኮ ጋር የሚያደርጉት ንግግርም እንግዲህ ከዚሁ ጋር ተይዞ በትልቁ የሚጠበቅ ነው የሚሆነው። ጠቅላይ ሚኒስትሩ እንግዲህ በርካታ ሀሳቦችን ከዚሁ ጋር ተይዞ ያነሳሉ ተብሎም የሚጠበቀው የፕሪቶሪያ የሰላም ስምምነትን ጉዳይ እንደሚያነሱትም ይጠበቃል። የሰኔ 15ም ጉዳይ በተመሳሳይ ይነሳል ተብለው ከሚጠበቁ ጉዳዮች መካከል የሚመደብ ነው። የአማራ ህዝብ ጉዳይንም እንግዲህ ጠቅላይ ሚኒስትሩ እንደሚያነሱት እንግዲህ ሰሞኑን በነበረው የማስታወቂያም እንግዲህ በስፋት ሲዘዋወር ነበረ። በዚሁ በማህበራዊ ሚዲያው ላይ የታሪክንም ጉዳይ ያነሳሉ ተብሎ ይጠበቃል። ስለ 7ኛው ሀገራዊ ምርጫ ጉዳይ ባለፉት ዓመታት ብዙ ድንቅ ስራዎችም ተሰርተዋል፣ ግን ፈተናው ቀላል አይደለም ሲሉ መደመጣቸውም የሚታወስ ነው። ለማንኛውም የተከበራችሁ አድማጮቻችን ከግሎባል ኒውስ እንግዲህ በተለይም ከዚህ ቀደም ጠቅላይ ሚኒስትሩ ያደረጓቸውን ንግግሮች በተመለከተ እንግዲህ መለስ ብለን እንመለከታለን። ምን ያህሉ ተፈጽመዋል፣ ዛሬስ ምን አዲስ ነገር ይዘው ይመጡ ይሆን የሚለውን ጉዳይ የምንነግራችሁ ነው የሚሆነው። ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ነው የምንጋብዘው። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2010 ዓ.ም ታላቅ በሆነ የህዝብ ድጋፍ እንግዲህ ወደ ስልጣን የመጡበት ዘመን መሆኑም የሚታወቅ ነው። በወቅቱ እንግዲህ በርካታ ለህዝብም ለሀገርም የሚጠቅሙ ጉዳዮችን አንስተውም ነበረ። በርካታ ቃል የገቧቸውም ጉዳዮች ነበሩ ማለት ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ ከ3 ሳምንታት በፊት በፓርላማው ፊት ቀርበውም ሀገራዊ ኢኮኖሚውን አስመልክተው እንግዲህ መናገራቸውም የሚታወስ ነው። ኢትዮጵያ ባለፉት ጥቂት ዓመታት እንግዲህ ያካሄደችው የኢኮኖሚ ሪፎርም ኢትዮጵያ በገር ሆና እንድትቀጥል የኢትዮጵያ እድገትም እንዲረጋገጥ የማክሮ ኢኮኖሚ ስብራቶችን እንዲያቀኑ በከፍተኛ ሁኔታ አስተዋጽኦ አድርጓልም ሲሉ ተደምጧል። ሪፎርሙ የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር እንግዲህ በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷልም የሚል ሀሳብም ሰንዝረዋል። በዛው በፓርላማው ፊት ኢትዮጵያ ዘንድሮ 29 ሚሊዮን ሄክታር መሬት አርሳ 1.3 ሚሊዮን ኩንታል ምርት ሰብስባለችም ሲሉ ነበረ። የግብርናው ዘርፍ በ2018 ዓ.ም በጀት ዓመት 7.7 በመቶ እድገት ያስመዘግባል ተብሎ ይጠበቃል የሚል ሀሳብ መሰንዘራቸው እንግዲህ እዚሁ ላይ የሚጠቀስ ነው። የኢንዱስትሪ ዘርፍ ከለውጡ በፊት እንግዲህ ከ47 በመቶ በታች የነበረው የማምረት አቅም ከለውጡ በኋላ በተከናወኑ ስራዎችም አሁን ላይ ያለው የማምረት አቅም ወደ 67 በመቶ ደርሷልም ብለዋል ጠቅላይ ሚኒስትሩ። በኢንዱስትሪው ዘርፍ እንግዲህ በ2019 ዓ.ም በጀት ዓመትም የ1 ቢሊዮን ዶላር ወጪ ንግድ ገቢ ይገኛል ተብሎ ይጠበቃል ብለዋል። ወደፊት ትንበያ ሲሰጡ ማለት ነው። በአጠቃላይ እንግዲህ በኢንዱስትሪው ዘርፍ 12.7 በመቶ እድገት ይመዘገባልም ተብሎ ነው የሚጠበቀው። ከአገልግሎት ዘርፍ አኳያ የኢትዮጵያ አየር መንገድ በያዝነው በጀት ዓመት ወደ 21
ሚሊዮን የውጭ ሀገርና የሀገር ውስጥ ተጓዦችን አጓጉዟል። ይህም ከለውጡ በፊት ከነበረው አንጻር የ3 እጥፍ ብልጫ አሳይቷልም ብለዋል ጠቅላይ ሚኒስትሩ። ዘንድሮ አዲስ አበባ ላይ ከ200 በላይ ዓለም አቀፍ ሁነቶች የተዘጋጁ ሲሆን ይህም እንግዲህ ለኢኮኖሚ ገቢ የራሱን አስተዋጽኦ አድርጓል። የአገልግሎት ዘርፉ በተያዘው በጀት ዓመት 9.3 በመቶ እድገት ያስመዘግባልም ተብሎ ይጠበቃል ሲሉም ነው እንግዲህ ባለፈው ከ3 ሳምንት በፊት በፓርላማው ፊት ቀርበው የተናገሩት ጠቅላይ ሚኒስትሩ። ከዚሁ ጋር ተያይዞ እንግዲህ በዚሁ በፓርላማው ፊት ከተነሱ ጉዳዮች መካከልም የፕሪቶሪያው የሰላም ስምምነትንም አስመልክቶም እንግዲህ እንዲህ ሲሉ ተደምጠዋል። የፕሪቶሪያውን የሰላም ስምምነት ለዘላቂ ሰላም ሲባል እንግዲህ የተከፈለ ትልቅ ዋጋ ነው ሲሉም ነው ማብራሪያ የሰጡበት። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ የ2018 በጀት ዓመት የመንግስት አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄ እንግዲህ ምላሽና ማብራሪያ የሰጡት በዚህ ወቅት ነበረ። በዚህ ወቅት እንግዲህ ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያ የሰላም ስምምነት ጉዳይ በተመለከተ በሰጡት ማብራሪያ የሰላም ስምምነቱ በኢትዮጵያ ዘላቂ ሰላም ለማምጣትና ግጭትን ለማቆም የተከፈለ ትልቅ ዋጋ ነው ሲሉ ነው የተናገሩት። በትግራይ ክልል ጊዜያዊ መንግስት መቋቋሙን ጠቁመው የታጣቂዎች መልሶ ማቋቋም ከ60 ሺህ በላይ የቀድሞ ታጣቂዎችን በታድሶና መልሶ ማቋቋም በስልጠና በማሳተፍ እንዲቋቋሙ ስለመደረጉም አንስተዋል። በዛው በፓርላማው ፊት በክልሉ እንግዲህ የመሰረተ ልማትና የማህበራዊ ተቋማትን መልሰው በመገንባትም ህዝቡ ተጠቃሚ እንዲሆንም እየተደረገ ይገኛል ሲሉ ነው የተናገሩት። በክልሉ አሁንም እንግዲህ የሰላም ማወክ ጥረቶች መኖራቸውን ጠቁመው እታገልልሃለሁ በሚሉ ኃይሎች የተነሳ የትግራይ ህዝብ እንግዲህ በሰላም ወጥቶ መግባት እንዳልቻለና የችግሩ ገፈት ቀማሽ እየሆነ ስለመሆኑም ተናግረዋል። ሁከት ፈጣሪ አካላት ልጆቻቸውን ውጭ ሀገርና እንደዚሁም አዲስ አበባ አስቀምጠው በርካታ የትግራይ ወጣቶች በሱዳን ጦርነት እንዲሳተፉና ከፍተኛ ጉዳትም እንዲደርስባቸው እያደረጉ ስለመሆኑም ተናግረዋል። በጊዜው ጦርነት እንግዲህ ለመቀስቀስ ጥረት ቢደረግም መንግስት በትዕግስት እያለፈ ይገኛል ሲሉም ነው ጠቅላይ ሚኒስትሩ ማብራሪያ እየሰጡት። በዛው በፓርላማው ፊት መንግስት የሰላም መደራደር ምንጩን በሚገባ የሚያውቅ መሆኑን በመጠቆም እንግዲህ ችግሩን ከምንጩ ለማድረቅ አስፈላጊውን እርምጃ እንደሚወስድም ነው ያስታወቁት ማለት ነው። የኢትዮጵያን ሉዓላዊነትና ዘላቂ ሰላም ለማስፈን መንግስት አስተማማኝ አቅም እንዳለውም አስረድተዋል። እሳቸውም የሀገሪቱ የጸጥታና ህግ አስከባሪ ኃይሎች እንግዲህ ከምንጊዜውም በላይ በቁጥጥር በጥራትና በቴክኖሎጂ አቅማቸውን በመገንባት እንግዲህ በማንኛውም አስተማማኝ ቁመና ላይ እንደሚገኙም ጠቅላይ ሚኒስትሩ አረጋግጧል ማለት ነው። እንግዲህ ከነዚህ ውስጥ እሳቸው ካሏቸው ውስጥ የትኛው በትክክል ተፈጽሟል የሚለውን ጉዳይ እንግዲህ እናንተም ልታረጋግጡልን ትችላላችሁ። የተከበራችሁ ግሎባል ኒውስ ተከታታዮቻችን ይህ ብቻም አይደለም። እሳቸው እንግዲህ ከ7 ዓመት በፊትም እንግዲህ ከ2011 አንድ ጉዳይ ተናግረው ነበረ። በተለይም ደግሞ ሰኔ 15 ተፈጥሮ የነበረው ክስተት ባጭሩ መቀጨቱ ሰዎች አቅልለው ሊያዩት እንደማይገባ መናገራቸውም የሚታወስ ነው። ጠቅላይ ሚኒስትሩ ስለዚህ ጉዳይ ሲናገሩም እንግዲህ የተፈጠረው ክስተት በወቅቱ እጅግ አደገኛና ከባድ ነበርም ማለታቸውም የሚታወስ ነው። ክስተቱን ተከትሎ መንግስት ወደ አፈና ገብቷል በሚልም ለተነሳላቸው ጥያቄ እንግዲህ በሰጡት ምላሽም ወደ አፈና ገብቷል የተባለው ከእውነታው እየራቀ ስለመሆኑም ነው የተናገሩት። ለማንኛውም እንግዲህ ከዛ በኋላም በርካታ ድርጊቶች ተፈጽሟል። እንደ ሀገርም እንደ ህዝብም እንግዲህ በርካታ ጥያቄዎችም ተነስተውባቸው ትልቅ ፈተና ውስጥም ገብተው ነበረ ብሎ መናገርም ይቻላል። እንግዲህ የፕሪቶሪያውን የሰላም ስምምነትንም ጉዳይ አስመልክቶ ጠቅላይ ሚኒስትሩ ተናግረዋል። በተለይም ደግሞ የፕሪቶሪያው ስምምነት ለትግራይ ህዝብ እፎይታን አምጥቷል፣ የትግራይ ህዝብ እንግዲህ ልጆቻቸውን በየቀኑ ከማጣት ታድጓልም ሲሉም ነው የተናገሩት። ለኢትዮጵያ ደግሞ አዲስ ባህል ፈጥሯል። ለካ መንግስት እያሸነፈ ማጥፋትም እየቻለ ሰላም ይበልጥብኛል ብሎ ያቆሞ ለሚዋጉት ለሚፋለሙት ኃይል እድል መስጠቱ ይህ አዲስ ልምምድ ነው ሲሉም ነው የተናገሩት። እሳቸው እንግዲህ ዛሬም ከአማራ ሚዲያ ኮርፖሬሽን ጋር እንግዲህ ያደረጉት ቆይታም በርካታ ሀሳቦችን እንደሚያነሱ እንግዲህ በማህበራዊ ሚዲያ ላይ በሰፊው ሲንሸራሸር ነው የከረመው። የፕሪቶሪያ ስምምነት እንግዲህ የአማራን ጥቅም ያስቀራል ማለት ይቻላል ወይ ተብሎም ተጠይቀው ነበረ። በዚህ ላይ እንግዲህ በተለይም የወልቃይትን ጉዳይ አንስተው እንግዲህ ሰፋ ያለ ማብራሪያም ሰጥቷል። ሰኔ 15 እንዴት ነበረ የሚያስታውሱት የሚልም ጥያቄ ከዛው ከሚዲያው
ተነስቶላቸው ነበረ። ዶክተር አምባቸው ብዙ ጊዜ እየተገናኘን ውይይት እናደርግ ነበርም ሲሉም ነው የተናገሩት። የጀነራል ሰዓረንም በተመለከተ እንግዲህ በቦርዲንግ ስኩል በጋራ ነው እየተማርነው የሚልም አጠር ያለች ምላሽ መስጠታቸው የሚታወስ ነው። ስለ ፍትሃዊ ተጠቃሚነትም ጉዳይ እንግዲህ ጠቅላይ ሚኒስትሩ ትልቅ የሆነ ሰፋ ያለ ማብራሪያም በዚሁ ላይ ይሰጣሉም ተብሎ ነው የሚጠበቀው። በተለይም ደግሞ አሁን በጣም ሰፋ ያለ መነጋገሪያ እየሆነ የመጣው የአማራ ህዝብና እንደዚሁም ደግሞ የዶክተር አብይ አህመድ ጉዳይ ነው። ምናልባት እንግዲህ የአማራን ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው በማለትም እንግዲህ በዚህ ላይም ሰፋ ያለ ማብራሪያ ሰጥተዋል። ይህንም እንግዲህ መረጃዎችን እያሰባሰብን ነው የምንነግራችሁ የሚሆነው ማለት ነው። ጋራ ስለሚያደርጉ ታሪክም ጉዳይ ጠቅላይ ሚኒስትሩ አንስተዋል። ምኒልክ ካለ ጎበና፣ ጎበናም ካለ ምኒልክ ኢትዮጵያን መፍጠር የሚችሉበት አቅም የላቸውም። ስለዚህ በአንድ መሆኑ በጋራ ማሰቡም የተሻለ ይሆናል ሲሉም ነው የተናገሩት። ስለ 7ኛው ሀገራዊ ምርጫ አስመልክቶ እንግዲህ ማብራሪያ ሰጥተዋል ጠቅላይ ሚኒስትሩ። በባለፉት ዓመታት እንግዲህ ብዙ ድንቅ ስራዎችም ተሰርተዋል። እንደዚሁም ደግሞ በተመሳሳይ ፈተናውም ቀላል አልነበረም ሲሉም ነው የተናገሩት። ለማንኛውም ሰፋ ያለውን ማብራሪያ እንግዲህ ከሳቸው የምናደምጥ ነው የሚሆነው። እኛም እንግዲህ መረጃዎችን ከዛም እያሰባሰብን ነው የምንገኘው። ለማንኛውም የምንነግራችሁ ነው የሚሆነው። ለጊዜው በዚሁ እናበቃለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን አብራችሁ እንድትሆኑ ቻናሉንም እንድትቀላቀሉ በአክብሮት ነው የምንጋብዘው። ሰላማችሁ ይብዛልን።